የቤተ ክርስቲያን 4 ወቅቶች ወይም ሲዝኖች የሚል ነው ዛሬ የምንከፋፈለው። የዛሬው መልእክቴ በብዛት የሚያተኩረው ቤተ ክርስቲያን እየመሩ ላሉ፣ ወደፊት ቤተ ክርስቲያን መምራት ለሚያስቡ፣ እግዚአብሔር ውስጣቸው ራዕይን ላስቀመጠ የቤተ ክርስቲያን እነዚህን ወቅቶች ተረድተው ቢጀምሩ ቢያገለግሉ መልካም ነው። እንግዲህ ወቅትን መረዳት ካልቻልን ያሉት እንቅስቃሴዎች ግራ ያጋቡንና ውስጣችን ያለውን ራዕይና እግዚአብሔር ሊሰራ ያለውን ነገር ያስጥሉናል። ወቅቱን ካለመረዳት የተነሳ የመጀመሪያው ሰዎችን በመጥፎ እንፈርጃለን፣ እግዚአብሔርን ደግሞ በማይገባ መልኩ ልንረዳው እንችላለን እና ማንኛውም ቤተክርስቲያን የተቀባም ቢሆን ጥሪ ያለኝ የሚል ቢሆን እነዚህን 4 ሲዝኖች ያልፋቸዋል። አንደኛ ሲዝን የመሰብሰብና የመሰብሰብ ሲዝን። በዚህ ወቅት እግዚአብሔር ሰዎችን ከራእዩ ጋር ኮሚኒኬት ያደርጋል፣ ይጨምራል፣ አዳዲስ ነፍሳት ይድናሉ። ለምሳሌ ሐዋርያት ሥራ ምዕራፍ 4 ቁጥር 47 ላይ እግዚአብሔርንም እያመሰገኑ ይላል፣ በሕዝብ ሁሉ ፊት ሞገስ ነበራቸው፣ ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ይላል እና በዚህ ወቅት አዳዲስ የሚድኑ ነፍሳት ወይም ሰዎች ይጨመራሉ፣ አዳዲስ ሰራተኞች ይመጣሉ። በጣም ያንን ነገር የጀመሩት ሰዎች ኢንከሬጅድ ይሆናሉ። በጣም ደስ የሚል ወቅት ነው። ሁሉም ነገር ያማረ፣ ሁሉም ነገር የሚጣፍጥ፣ በጣም ለመስራት የሚያጓጓ፣ እምነት የሚጨምርበት ሲዝን ነው ይሄ ሲዝን። ነገር ግን በዚህ ሲዝን ላይ ልንጠነቀቅ የሚገባው ነገር በሰዎች መዳንና መጨመር ብቻ በጣም ልንደሰት አይገባም። በዛ ነገር ብቻ። ለምን መሰላችሁ? ከዚህ ወቅት ቀጥሎ ነው ትልቅ ስራ ያለው። ስራው ምንድነው? አዳዲስ ሰዎች መጡ ማለት እዛ ጋር በቃ ማለት ሳይሆን ደቀ መዝሙር ማድረግ፣ ጌታን እንዲመስሉ ማድረግ፣ ወደፊት እንዲሄዱ የማድረግ ትልቅ ኃላፊነትና ስራን የሚጠይቅ ሲዝን ስለሆነ ይሄ የመሰብሰብ ሲዝን ነው እና በጣም ደስ የሚል ስዊት የሆነ እግዚአብሔር ከኛ ጋር እንዳለ የምንረዳበት ሲዝን ነው። ይህ ሲዝን ቀጥሎ የሚመጣው የመናወጥ ሲዝን ነው። በዚህ ሲዝን ማን ከዛች ቤተክርስቲያንና ማን ከመሪዎች ጋር አብሮ እንደሚቆይ የምናይበት ወቅት ነው። ድንገተኛ የሆነ መናወጥ፣ ድንገተኛ የሆነ መከፋፈል፣ ድንገተኛ የሆነ ነገር በዛች ቤተክርስቲያን በዛች ህብረት ላይ ሊከሰት ይችላል እና አባ፣ ፓስተር፣ ፓፓ እያሉ የሚጠሩ ሰዎች ሁሉ ጀርባቸውን የሚሰጡበት፣ ያለ ስም የሚሰጧችሁ፣ በእናንተ ተቃርነው የሚቆሙበት ሲዝን ነው። ዕብራውያን 12:27 ላይ እንደዚህ ይላል፣ ዳሩ ግን አንድ ጊዜ ደግሜ የሚል ቃል የማይናወጡትን ጸንተው እንዲኖሩ የሚናወጡት የተፈጠሩ እንደሚሆኑ ይለወጡ ዘንድ ያሳያል ይላል። አንድ ጊዜ የሆነ ቻሌንጅ እንዳለ፣ ፈተና እንዳለ የምናይበት ነው በዚህ ሲዝን። ይሄ በጣም በብዛት የጠላት ማጥቃት አይደለም፣ የሰይጣን ውጊያ አይደለም። ይሄ መለኮታዊ ማጣሪያ ይባላል። ምን ማለት ነው? እግዚአብሔር በዚህ ማጣሪያ ውስጥ ሲያሳልፈን በጣም ተጎድተን አንጩህ፣ ሌሎች እርምጃዎችን አንውሰድ። ለምን? ከኛ ጋር የሚቀጥሉትንና የማይቀጥሉትን እግዚአብሔር የሚለይበት፣ ብርቶችን ከደካሞች የሚለዩበት ሲዝን ነው እና በዚህ ሲዝን ላይ ከፊት አሉ የምንላቸውን ሰዎች ልናጣ እንችላለን። በጣም አቆላምጠው በስም የሚጠሩን ሰዎች ጀርባ ሰጥተውን የምናይባት ሲዝን ሊሆን ይችላል እና ብዙ ጭንቀት ውስጥ፣ ብዙ ውጥረት ውስጥ አንግባ። ይሄ የማጣሪያ ሲዝን ነው። ማንም የሚቀጥለው ማንም የማይቀጥለው፣ ቸርቿን ጋር አብሮ ያለውን ራዕይ የሚቀበል የማይቀበለውን እግዚአብሔር በማጣሪያው የሚያጣራበት ሲዝን ነው ብዬ አስባለሁ።
ሶስተኛው ሲዝን የግርዘት ወቅት እና ይሄ ሲዝን ትንሽ ጠንከር ይላል። ይሄኛው እግዚአብሔር እንድታፈራ ቤተክርስቲያን የሚገርዝበት፣ ከነውጡ በኋላ ደግሞ የተቀሩትን ማፍራት የማይችሉትን ገርዞ የሚያስተካክልበት። በዚህ ግርዘት ሲዝን ውስጥ አንዳንድ ፕሮግራሞች ሊቀሩ ይችላሉ፣ አንዳንድ ልምዶች ሊቀሩ ይችላሉ። የድሮ መነቃቃቱ ለጊዜው ሆልድ ሊደረግ ይችላል። ዮሐንስ 15:2 ላይ ፍሬ የማያፈራውም በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይልና ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠራዋል ይላል። ይሄ የመጥራት ሲዝን ነው። በዚህ ወቅት ከነውጡ በኋላ ግርዘት አለ። በዛ በግርዘት ወቅት ቤተክርስቲያን ትንሽ ናት። ብዙዎች በመከራ ውስጥ አልፈው ነው የመጡት። ጥቂት ናቸው ግን የጸኑ ናቸው። ጥቂት ናቸው ግን እሳት ያለባቸው ናቸው። ጥቂት ናቸው ግን የዛች ቤተክርስቲያን እግዚአብሔር ሊያደርገው ያለው ነገር የገባቸው፣ ከመጋቢው ከቤተክርስቲያኑ ጎን ያ የመጣውን ቻሌንጅና መከራ ተቋቁመው አልፈው በግርዘት ስርዓት ውስጥ አልፈው ጸንተው ከቤተክርስቲያንና ከመሪዎች ጎን የቆሙ ቤተክርስቲያን እንድትቀጥል ምክንያት የሆኑ ሰዎች ናቸው። ስለዚህ የመጀመሪያው ሲዝን የመብዛት የመሰብሰብ ሲዝን ነው፣ የመሰብሰብ። ሁለተኛው ሲዝን የነውጥ ሲዝን ነው፣ ሰዎች ጀርባ የሚሰጡበት። ሶስተኛው ደግሞ የመገረዝ ወቅት፣ አንዳንድ ባህሪዎች፣ አንዳንድ አላስፈላጊውን ነገሮች፣ አንዳንድ አላስፈላጊውን ልምምዶች ቆርጠን የምንጥልበት። አራተኛው ሲዝን ግን የመብዛት ወቅት። ይሄ ሲዝን ተገርዘናል፣ በነውጥ ውስጥ አልፈናል፣ የዳኑትንም አይተናል፣ ከኛ ጋር የነበሩም ከኛ ጋር ያልነበሩትንም አይተናል። ከዚህ በኋላ ማፍራት፣ ከዚህ በኋላ መጽናት፣ ከዚህ በኋላ ቤተክርስቲያን መስፋት፣ ቴሪቶሪዎችን መውረስ የምትጀምርበት ማለት ከግርዛት በኋላ አዳዲስ ቅርንጫፎች፣ አዳዲስ ጸጋዎች፣ አዳዲስ መሪዎች የሚወጡበት ሲዝን እና በዚህ ሲዝን ላይ መልእክታችን በግልጽ ይወጣል። ተጽዕኗችን እየጎላ ይመጣል። ሰፈርን እየወረስን፣ አካባቢን እየወረስን፣ ሀገርን እየወረስን ተደማጭነታችን ከፍ እያለ የሚመጣበት ወቅት ነው። ሐዋርያት ሥራ ምዕራፍ 6:7 ላይ የእግዚአብሔርን ቃል እየሰፋ ሄደ ይላል። ከብዙ ነውጥ፣ ከብዙ መገረዝ፣ ከብዙ ሞት በኋላ የእግዚአብሔር ቃል እየሰፋ ሄደ። በኢየሩሳሌም የደቀ መዛሙርት ቁጥር እጅግ እየበዛ ሄደ። ከካህናትም ብዙ ሰዎች ከሃይማኖትም የታዘዙ ሆኑ ይላል። ማለት ፊገር የሆኑ ሰዎችን፣ የሃይማኖት ሰዎችን፣ ትልልቅ ሰዎችን በመንፈስ ቅዱስ አማካኝነት እየተሸነፉ ለእግዚአብሔር እየተማረኩ ያቺ ቤተ ክርስቲያን አጥቢያ እያፈራች እየመጣች የምትሄድበት ሲዝን ነው እና ብዙዎች ከዓላማው ጋር የሚስማሙ እየመጡ ጸጋ እየወጣ እቺ ቤተ ክርስቲያን ከዛ በኋላ ሐሜት አያስቆማትም፣ ሰይጣን አያስቆማትም፣ ችግር አያስቆማትም። ምክንያቱም የከፋውን ወቅት ስላለፈችው። ስለዚህ በእንደዚህ አይነት ሲዝኖች ውስጥ ያላችሁ ሰዎች የትኛው ሲዝን ላይ ነው ያላችሁት? በመሰብሰብ ላይ ካላችሁ ጨምሩ፣ መስክሩ። በችግር ላይ ካላችሁ ጽኑ፣ ኢንዱር አድርጉ። በመገረዝ ላይ ካላችሁ በመጥራት ላይ ታዘዙ ለእግዚአብሔር። በመብዛት ወቅት ላይ ካላችሁ ግን ፍጠኑ። ወንጌል ባገኛችሁት መንገድ ሁሉ ለባለስልጣን፣ ለድሃ፣ ለሀብታም፣ ለሁሉም ወንጌልና ትተው በውስጣችሁ ኃይል ስለሚገለጥ ማለት ነው። ማንኛውም ወቅት ትንቢታዊ ነው። ማንኛውም ወቅት አስፈላጊ ነው። ማንኛውም ወቅት ግን ለክብር ነው። ስለዚህ አሁን የምትመሯት አሁን ያላችሁበት ቤተክርስቲያን የትኛው ወቅት ላይ ነው ያለችው? ጽኑና ቀጥሉ። ውስጣችሁ ያለው የእግዚአብሔር ጸጋ በኃይል መገለጡ አይቀርም። እግዚአብሔር ካላችሁ እየበዛችሁ ትሄዳላችሁ። ወቅቱን ወቁ። ጸንታችሁ በርትታችሁ ቀጥሉ። እግዚአብሔር ከእናንተ ጋር ነው። ተባረኩልኝ።